ጦርነት ምክንያት ደግሞ ሁለተኛ ሌየር አለው ከመጎሳቆሉ ባሻገር ደግሞ ቋንቋና የማንነት ክብሩ ተረግጦ ደግሞ ሚኖራል ከዜግነት ተገሎ ጸጋዬ ገብረመድህን እንደሚለው የማላይ የምታየኝ የማላውቅህ የምታውቀኝ ከሩቅ አጠንቅረህ የምታየኝ የምትጠራጠረኝ እንጂ የማታምነኝ ይለዋል ይድረስ ለማላውቅህ ለማታውቀኝ ለማላውቅህ ለማታውቀኝ የሚለው ወንድሜ የሚለው ላይ እና እነዚህኞቹ ሩቅ መሆናቸው ከፖለቲካ ማህበረሰቡ ደግሞ ይሄንንም አይተዋል እና ቆይ ይሄ ነገር ምንድነው እንዴት ነው እዚህ ሀገር ማህበረሰባዊ ፍትህ ማምጣት የሚቻለው ብሎ ውይይት ሲጀመር ያላሰቡት ከነዚሁ አካባቢዎች የመጡ ልጆች መካከላቸው እንዳሉ ነው ይሄንን ደብል በርደን የያዙት ልጆች የመደብ ጭቆናን የብሔር መገለልንም የተሸከሙ ልጆች አለፍ ሲል ደግሞ የጾታ ጭቆናንም የተሸከሙ ልጆች እዚሁ መካከላቸው እንዳሉ አልተረዱም ስለዚህ ውይይቱ የጋለ ሲሄድ ይሄንን አየህ አንድ ጨቋኝ ስርዓት አንዱ የሚያደርገው ነገር ትውልድን ዲስአርቲኩሌት ያደርጋል ችግሮቹን መግለጽ የሚችልበትን ቋንቋ ያጠፋበታል ይሄ ፕሮፓጋንዳ ሽቅድምድም ለዛ ነው የሚረዳው ችግሮችን የምትናገርበትን ቋንቋ ያጠፋባል ዲስአርቲኩሌት ያደርጋል ወይም ኢንአርቲኩሌት ያደርጋል ለብዙ ዘመናት እንዴት እንደሚገልጹት ይሄ የኖሩትን የተኖረ ችግራቸውን እንዴት እንደሚገልጹት ያጡ ልጆች ጥያቄ ነበር የሚጠይቁት ጸጋዬ ገብረመድህን ይድረስ ለማላውቅህ ለሚለው ለማላውቅህ ወንድም የሚለው ኢብሳ ጉተማ ኢትዮጵያዊ ማን ነው የሚለው ኦኬ and በኋላ ዋለልኝ ኢትዮጵያዊነትን በሚመለከት በተነተነው ትንተና it was an attempt to find articulation በምን ስም እንጥራው ይሄ የምንኖረውን ህይወት ይሄ የኢትዮጵያ ፖለቲካ ማህበረሰብ የሚኖረውን ህይወት በምን ስም እንጥራው የሚል ችግር ነበራቸው ስለዚህ ያው በወቅቱ ማወቅ መማር ማንበብ ያሳውቃል ብለው ስለሚያምኑ ቋንቋ ፍለጋ ቁጭ ብለው ማንበብ ይጀምራሉ ሲያነቡ ያዩት የምስራቅ ሀገሮችን የኢማንሲፓቶሪ ዲስኮርስ ነው ስለዚህ የግራ ዘመም ፖለቲካ የሚባለው ነገር ወደነሱ ይቀርባል ማለት ነውና በእነሱ በገባቸው መጠን ያንን ሁኔታ ያገሩን ሁኔታ ይገልጻል ያሉት የመደብ ጭቆና አለ የብሔር ጭቆና አለ አንድ ነገር መደረግ አለበት ከዛ ቀርብ ብለው ሲያዩት የኤርትራ ጉዳይ አለ የኤርትራ ጉዳይ የብሔር ጭቆና አይደለም ከቅኝ የተወረሰ በጉልበት የተወሰደ ሀገር ነው እሱ ራሱን የቻለ ነው የኦጋዴን ጉዳይ አለ ይሄም መልስ ልሚሻ ራሱን የቻለ ጉዳይ ነው and እዚሁ ቀረብ ስንል ደግሞ የኦሮሞ ጉዳይ አለ ስለዚህ የብሔር ጥያቄ የሚለው ነገር በብሔር ጥያቄነት ይነሳል ማለት ነው ምንጩ ምንድነው ካልክ የህዝቦች የጉስቁልናና የመከራ የመገለል የተኖረ ህይወት lived experience ያንን በተጨባጭ ማየቱ ያ ትውልድ ወደዚህ አብዮት እየገፋ የመጣው ትውልድ ያንን ማየቱ በተጨባጭ የሚታይ የህዝቦች የግፍ ተቀባይነት ማለትም የጉስቁልና የኋላ ቀርነት የጭቆና እና የመገለል የመነፈግ ችግር አስተውለዋል በተጨባጭ ከዛ ሂስቶሪካል ማቴሪያሊስቶች ናቸው እነዚህ ሰዎች ባይ ዘ ወይ ምን ላይ ነው የሚያተኩሩት የምርት መምረቻዎችን የምርት ባለቤትን የምርት ግንኙነቶችን የምርት ኃይሎችን ነው ያጠኑት ሲያዩ እንዲህ አይነት ችግር አለ እና ወደ መፍትሄው እንዴት እንሄድ አንደኛ ዋናው የምርት መሳሪያ መሬት ስለሆነ መሬቱን ለአራሹ መመለስ ኦኬ ከዛ በመቀጠልስ አራሹን ኢምፓወር ማድረግ ባለመብት እንዲሆን ማድረግ ማለት የዲሞክራሲ የእኩልነት ከዛ ሲሉ ደግሞ ከማህበረሰቡ የተገለላለ ከኢትዮጵያ የፖለቲካ ማህበረሰብ እንዴ ወደ ደቡብ ሲመለከቱ ቆይ ይሄ ደግሞ ዲሞክራሲ ብቻ አይበቃውም ዲሞክራሲ ዜጋ የሆነውን መብት ነው የሚያጎናጽፈው እኩልነት ይሰጠዋል ማለት ነው በሀብታም በድሃ በምናምን መካከል ልዩነት የለም ይላል
አንተም አንድ ቮት ነው ያለ፣ እሱም አንድ ቮት ነው ያለው። ይሄም የመመረጥ መብት አለ፣ አንተ የመመረጥ መብት አለ ነው የሚለው ዲሞክራሲ። ለዛ ነው ማርካኪስ ዲሞክራሲ ኢዝ ኦቨርሬትድ በአሁን ባለው ኢትዮጵያ ሁኔታ የሚለው ኦቨርሬትድ ነው። as far as the south is concerned ዲሞክራሲ ጥያቄውን አይመልስም። ምክንያቱም ዲሞክራሲ ለዴሞስ ነው የሚሰራው፣ ለአንድ የፖለቲካ ማህበረሰብ ይፈልጋል። ኦኬ በዛ ከማህበረሰቡ የተገለሉ ሰዎች አሉ፣ በኢምፓየሩ ባውንደሪ ውስጥ ያሉ ግን የፖለቲካ ማህበረሰብ ውስጥ ኢንቪዚብል የሆኑ ሌሎች አሉ። ምንም ኤጀንሲ የሌላቸው፣ የማይናገሩ፣ የማይደመጡ፣ ድምጽም ቪዚቢሊቲም እይታም የሌላቸው አሉ። ቆይ እነዚህስ ብለው ለካ ደግሞ ይሄም አለ ሲያዩት እነሱ ከላይ ስለሆነ የሚያዩት የብሔር ጭቆናም አለ፣ የብሔር ጭቆና አለ። in 1971 የኦሮሞ ምሁራን ግን ቁጭ ብለው ይሄን ነገር አጥንተው ታሪካዊ ዳራውን አይተው ይሄንን ነገር ሲገልጹት የቅኝ ግዛት ጥያቄ ነው የኦሮሞ ጥያቄ የሚለውን ለኦሮሞ ቮይስ አጌንስት ቲራኒ በሚለው ጽሁፋቸው አርቲክሌት አደረጉት ሜይ 1971 በፈረንጅ አቆጣጠር። so in the midst of this dialogue ነው ምንድነው ይሄን ሁሉ ያመጣባቸው? ጉስቁልና፣ መከራ፣ ኋላ ቀርነት እና መገለል። በቃ ባጭሩ ምንድነው ምንጩ ካልከኝ መገለል፣ ኤክስክሉዥን አለ። the wide swath of peoples in the southern part of Ethiopia እነዚህ የኢምፓየሩ የንፉግነት መገለጫ የሆኑ ተከልለው የሚኖሩ እንደ ጌም ሪዘርቬሽን ላይ እንደሚኖሩ ማለት ያሉ አሉ። ከዛ ደግሞ በዚህኛው ራሱ በኢትዮጵያ የሚባለው ማህበረሰብ ውስጥ ደግሞ በጣም ከባድ ጉስቁልናና ኋላ ቀርነት አለ፣ የዜግነት ልዩነት አለ፣ ጨዋና ዜጋ አለ። ብዙ ነገር ነው፣ ስትራቲፊኬሽን አለ። ይሄ ሰስቴይነብል አይደለም አሉ። ይሄ መሆን የለበትም። ስለዚህ እዚህ የእኩልነት፣ የመብት፣ የዲሞክራሲ ጥያቄ አለ፣ እዛ የነጻነት ጥያቄ አለ። ደቡብ የነጻነት ጥያቄ አለ። ከእኩልነት በፊት የሚቀድም ነጻ መሆን አለብን። በነጻዎች መካከል እኩልነትን ማውራት በኢኮኖሚ ማህበረሰቡ አካል ውስጥ ቦዲ ፖለቲክ ውስጥ የሚደረግ ስራ ነው። ለዚህ ምን ብለው ያስቀምጡታል? ኢትዮጵያ ውስጥ የመደብ ቅራኔ አለ፣ የብሔር ጭቆና የወለደው ሌላ ቅራኔ አለ። ኢምፓየር ከመሆኗ የተነሳ በጉልበት ከመያዟ የተነሳ ኢትዮጵያ የአግላይ ጠቅላይ ነገስታት የማዕከላዊነት የጸናበት አገር ስለሆነ፣ አግላይ ጠቅላይ ስንል አግላይ ነው ኤክስክሉድ የሚያደርገው ብዙ ነው። ጠቅላይ ስንል አሲሚሌቲቭ ነው። የተቆጣጠረውን ቦታ ሁሉ አሲሚሌት ለማድረግ ይፈልጋል። ስለዚህ አንድ ቋንቋ፣ አንድ ሃይማኖት ምናምን ይላል። ግን ደግሞ ከማዕዱ ግን ይገፋል። በባህልና በማንነት ሊጠቀልል ይፈልጋል። ከፖለቲካ ማዕዱ ግን ይገፋል። አግላይም ነው ጠቅላይም ነው። እና ይሄን ነገር ቋንቋ ሲፈልጉለት፣ አርቲኩሌሽን ሲፈልጉለት ያሉት የብሔር ጭቆና ነው። የኦሮሞ ናሽናሊስትስ፣ የኤርትራ ናሽናሊስቶች እኛ እንደማንኛውም ሌሎች ቅኝ ሀገሮች ከቅኝ ነፃ ሲወጡ የራሳቸውን ሀገር እንደመሰረቱ ለኛም መመስረት ሲገባን በኢትዮጵያ መንግስት አኔክስ ተደረግን፣ ይሄ ፌር አይደለም የሚል ሴፐሬት ጥያቄ ያነሳሉ። በዛው ይቀጥላሉ። ኦፍ ኮርስ አኔክሴሽኑ ነው ያንን የወለደው፣ የነሱንም ቢሆን ዲስኢንቻንትመንት ነው የወለደው። እነዚህም እኮ የኢምፓየሩ ዋና አቀንቃኞች ናቸው አብዛኞቹ ልጆች፣ የኢትዮጵያ ብሔርተኝነትን ሆነ የአብዮቱን ያዋለዱት ልጆች። እነዛም ሰው ዲስኢንቻንትድ የሆነ ትውልድ ነው ከንጉሰ ነገስቱ መንግስት ላይ ዲስኢንቻንትመንት ስለነበር ነው። የኦሮሞ ብሔርተኞች፣ የሶማሊ፣ የሲዳማ ደግሞ ይሄን ነገር እንደ ቅኝ ጥያቄ ነው ያዩት። ምን ማለት ነው? በኃይል የኢትዮጵያ ሀገረ መንግስት መጥቶ መሬታቸውን ይዞ እነሱን ዲስፕሌስ፣ ባህል፣ ማንነት፣ ቋንቋ ምናምናቸውን ዲስፕሌስ አድርጎ የመግፋትና መንፈግ፣ መሬታቸውን መንጠቅ፣ የነጠቃና የገፈፋ እንደዚሁም የመተካት ዲስፕሌስመንትን ያመጣ ስለሆነ የኛ ጥያቄ መሬታችን ይለቀቅ፣ አገራችን ነፃ ይሁን የሚል ነው በሚል አርቲክሌት ተደረገ። ስለዚህ ምንጮቹ የጉስቁልና፣ ኋላ ቀርነት እና የመገለል ሁኔታ፣ ተጨባጭ ሁኔታ የፈጠረው በአገረ መንግስቱ ላይ
የትውልዱ ዲስኢንቻንትመንት ጥያቄ ማንሳት ነው የጀመሩት። መጀመሪያ ቅድም እንዳልኩ በግጥም መልክ በውድድር መልክ፣ በመቀጠል እሱን ፖለቲካዊ መልክ ሲሰጡት ሲተነትኑ ያዩት የመደብ ችግር አለ፣ የብሔር ጭቆና አለ፣ የጾታ መድሎ አለ ወዘተ እያሉ ነው የቀጠሉት። ለዚህ ደግሞ መፍትሄ የሚሆን ብለው ያሰቡት አንደኛ የራስን እድል በራስ የመወሰን መብት ለብሔሮች፣ መሬትን ለአራሹ የመመለስ መብት ለመደብ ጥያቄው። ኦኬ የጾታና የሃይማኖት ምናምን እኩልነት በኖርማል የእኩልነት መብት ያለ መገለል መብት። በዚህ መንገድ አገረ መንግስቱን ማደላደል ይቻላል፣ የተዛነፈ ግንኙነትን ማስተካከል ይቻላል የሚል እርምጃ ይወስዳሉ። የነዚህ ኃይሎች አቋም ነው ወደ ደርግ ድረስ ተጠግቶ በደርግ ህገ መንግስት እንኳን የብሔረሰቦች የራስን ዕድል በራስ የመወሰን መብት በህገ መንግስት ውስጥ እንዲውቅና እንዲሰጠው ያደረገው የብሔራዊ ዲሞክራሲያዊ አብዮት የሚባል ፕሮግራም የብሔራዊ ዲሞክራሲያዊ አብዮት ፕሮግራም በማናነት መኢሶኖች ናቸው ያንን ለማርቀቅ ያገዙት ይባላል። የሆነ ሆኖ ግን ያ ሰነድ እውቅና እንዲሰጠው በደርግ ስርዓት ራሱ በኋላ ደግሞ የብሔረሰቦች ጥናት ኢንስቲትዩት ተቋቁሞ ህገ መንግስት ለማርቀቅ በሚደረገው ሂደት እስቲ ብሔሮቹን እንለያቸው፣ አሰፋፈራቸውን፣ ቋንቋቸውን፣ የት እንዳሉ፣ ፍላጎታቸውን፣ አኗኗራቸውን እንወቅ ተብሎ በተወሰነ ደረጃ ቢያንስ ካሁኑ የባህል መብትን እውቅና እንስጠው። በነገራችን ላይ በባህል መብት ረገድ በጣም ተራማጅ ነገር አድርጓል ደርግ፣ በዛ ዘመን በሚፈቅደው መጠን ማለት ነው። ባህሎችን በመሰብሰብ ሙዚየሞቹን እንደገና በማደራጀት የቋንቋዎች ጥናት ኢንስቲትዩትን በማቋቋምና ጥናቶች እንዲደረጉ በማድረግ በተወሰነች ደረጃም ቢሆን የቋንቋዎች አካዴሚ የሚባለውን አምጥቶ ማለት ነው። የአገር ምንድነው ይሄ ህዝብ ለህዝብ የሚባል ፕሮግራም በማዘጋጀት የኢትዮጵያ የተለያዩ ዜማ ምቶችን ለሙላቱ አስታጥቄ በጣም የሀገሪቱ የመጨረሻ አርቲስቶች በሙሉ ተካተውበት የባህል ለመጀመሪያ ጊዜ የአንዳንድ ዘፈኖች አንዳንድ ባህሎች አጨፋፈሮች ለምልክትም እንኳን ለናሽናል ኢማጂነሪ ውስጥ የገቡት በዛ ወቅት ነበር። ይሄ ከየት መጣ? ከብሔራዊ ዲሞክራሲ ከነዚሁ ከአብዮታዊው ትውልድ የሃይማኖቶች እኩልነት በ1966 በኢትዮጵያ ህዝብ ቀጥተኛ ተሳትፎ በአብዮት እውቅና የተሰጠው ቀጥታ። ይሄ ተማሪዎች ጋር የተገናኘ አይደለም። የተማሪ ንቅናቄ ባይዘው አብዮቶቹን አላዋለደም። የተማሪ ንቅናቄ አብዮቶቹ ደርሰው ቀድመው ተሄዱ። አብዮቱ የህዝቡ ብሶት ገንፍሎ እነሱ እየተነተኑ እያለ ቀደማቸው። ከዛ ኦኬ ህዝቡ እዚህ ደርሷል እኛ ምን እናድርግ ወደሚለው ጋር ሄዱ ማለት ነው። ከዛ ያው ሂሳዊ ድጋፍ እናድርግ እንደዚህ እናድርግ እንደዛ የሚለው ልጆቹን ለያያቸው። የአብዮቱ ባለቤት ህዝቡ ነው፣ ደርግም አይደለም ልጆቹ ማለት ተማሪዎቹ ማለት። አንዳንዴ ብዙ ጊዜ ተማሪዎቹ እንዳደረጉት ይወራል። ተማሪዎቹ አብዮቱን መልክ ለማስያዝ እንደውም በኋላ ላይ ትርጉም ለመስጠት ሞክረዋል። ግን እነሱ አርቲክሌት ነው ያደረጉት። ዛሬ የሚኮነኑት ግን እነሱ ናቸው። አብዮቱን ያዋለደው ግን የኢትዮጵያ ህዝብ ራሱ። ይሄ መረሳት የለበትም። ደርግ ተቆናጠጠው። እነሱ ደግሞ በጣም ያልተደራጁ ስላልነበሩ እንደምንም የተደራጀውን ኃይል አንድ እርምጃ ወደፊት እንዲሄድ ለማድረግ ተራማጅ ኃይሎች ብለው የተወሰነ ርቀት ተጉዘዋል። ያ ምንጩ የተኖረ የህዝቡ ህይወት ነው፣ የህዝቡ ጥያቄ ነው፣ በህዝቡ ውስጥ ያለ ይሄ ጥያቄ ደግሞ በተለያየ መንገድ በጎጃም ገበሬዎች አመጽ፣ በባሌ የነጻነት እንቅስቃሴ፣ የዋቆ ጉቱ፣ በተለያዩ ቦታዎች የነበሩ ትግሎች ማለት ነው። በቋንቋም ረገድ በየቦታው ነበሩ። ኢቭን በትግራይ ቀዳማይ ወያነ የራያ አካባቢ የነበረው አመጽ፣ እነዚህ በሙሉ ቦታ አላቸው ማለት ነው። ምንጮቹ እነዚህ ናቸው። በተጨባጭ የኢትዮጵያ ህዝቦች የተኖረ የህይወት ተሞክሮ the lived experience የመከራ የጉስቁልና የመገለልና የመገፋት የግፍ ጽዋ መሙላት። ይሄ ከዚህ ተነስተው አርቲክሌት ለማድረግ የሄዱት ትውልድ መነሳቱ ያ ትውልድ ይሄን አርቲክሌት ያደረገው ለማንቃት አንዳንድ ነገር አድርጎ ሊሆን ይችላል። ፕሮግራም ጽፎ ይሆናል እንጂ አክቹአሊ አብዮቱ የገነፈለው በህዝቡ ብሶት የችግር የግፍ ጽዋ መሙላት ላይ የተመሰረተ ነው ብዬ አምናለሁ። ያው አስፈላጊነቱ ምንድነው? የብሔር ብሔረሰቦች መብት የራስን ዕድል በራስ መወሰን የሚለው አስፈላጊነቱ ከየት ነው ካልክ እንግዲህ አንደኛ ይሄንን ያለ በግልጽ የሚታይ የፍትህ ጉድለት የፍትህ እጦት እንዴት ይመለስ ሲባል ቀደም ሲል እንዳልኩት የመደብን ጥያቄ በመመለስ
የጾታዊ ሃይማኖትና የተለያዩ የመለያየት ማለት የዲስክሪሚኔሽን ጉዳዮችን በመመለስ የብሔር ጥያቄን የብሔር ጭቆናን በማስቀረት የሚል ነው። በሜይንስትሪሙ ኢትዮጵያኒስት ፖለቲካል ክላስ የተወሰደው እርምጃ ይሄ ነው። የብሔሮቹ ምሁራን ደግሞ ሌላ ሌየርም ሰጥተውታል። የቅኝ ጥያቄ የቅኝ ግዛት ጥያቄ ነው የኛ ጥያቄ የሚል የኦሮሞ፣ የሲዳማ፣ የኦጋዴን እና ሌሎች የደቡብ ኢትዮጵያ የተጨቆኑ ህዝቦች የሚያነሱት ጥያቄ የቅኝ ግዛት ጥያቄ የሚል ሆኗል። ሜይንስትሪሙ ኢትዮጵያኒስት የሆነው ከሌሎች ብሔሮች የሚምጣ ከሜይንስትሪሙ ከዋናው የኢትዮጵያ የፖለቲካ ክላስ የሚምጣ መደብ የሚምጣ የብሔር ጭቆና ብሎ ያነሳው ነገር አለ። መሰረቱ ምንድነው ካልክ አስፈላጊነቱ ለምንድነው በኢትዮጵያ ውስጥ የብሔር ጭቆና አለ ብሎ ከመደምደም ኦኬ ወይንም ደግሞ የቅኝ ግዛት ጥያቄ ያላቸው ህዝቦች አሉ ብሎ ከመደምደም ይመነጭና ከዚህ መግባባት ማለት ነው መሰረታዊ መግባባት ይመነጭና እንደ ችግሩ ትንተና መሰረት ተመጣጣኝ ምላሽ ለመስጠት የራስን ዕድል በራስ የመወሰን መብት አስፈላጊ ነው የሚለው ጋር ይደርሳል። ግን የራስን ዕድል በራስ የመወሰን መብት እስከምን ድረስ አንዳንዶቹ እስከ ኦቶኖሚ ዲሴንትራላይዜሽን እና ኦቶኖሚ የሚሉ አሉ። የለም ፌደራል የሆነ አደረጃጀት የሚሉ አሉ። እንዲሁም ከዛ አልፎ ደግሞ የራስን ዕድል በራስ ወስኖ አገር እስከ መመስረት ይሄንን ምን ብለው ነው አርቲክሌት ያደረጉት? እስከ መገንጠል ምንድነው አስዩም የሚያደርጉት? ተፈጥሯዊ የሆነው ማህበር የኢትዮጵያ የሚባለው ኢምፓየር ነው፣ ከሱ መለየት ኦኬ መገንጠል ነው ተብሎ ማለት ነው። እንዴት ነው ሲያስቡ የሚያስቡት? መገንጠል አርገ ስታርገው ሪሜዲያል ነው ያሉ ጭቆናዎች ግፎችን ለማስተካከል አስፈላጊ ነው የሚል ነው። በጣም ፕራግማቲክ ነው እንጂ ዩቶፒያን አይደለም። ይሄ ችግሮች አሉ፣ ችግሮቹን ለመቅረፍ ያለው አማራጭ የራስን ዕድል በራስ የመወሰን መብትን እውቅና መስጠት ነው፣ የወል ማንነትን መብት እውቅና መስጠት ነው የሚል ነው። ኦኬ በቅኝ ግዛት አስተንትኖ የሚሄዱት ደግሞ አገር ተይዞብናል፣ በጉልበት ተይዞብናል፣ በዚህ የፖለቲካ ማህበረሰብ ውስጥ በፈቃደኝነት አልገባንም፣ በፈቃደኝነትና በዲሞክራሲ አግባብ እየተዳደረን አይደለም፣ መጀመሪያ በጉልበት የተጫነብን አገዛዝ መነሳት አለበት፣ ከዛ ቀጥሎ በህዝቦች ፈቃድ ላይ የተመሰረተ አብሮነት ወይም መለየት መተግበር አለበት። ማህበረሰቡ በጉልበት የተያዘው በመሳሪያ የተያዘውና ሲቃወም የኖረው ህዝብ በራሱ ድምጽ የዚህ የፖለቲካ ማህበረሰብ አካል ለመሆን ወይም ላለመሆን ውሳኔ ማድረግ አለበት። ይሄ ሳይደረግ የሚደረግ የኢትዮጵያ ህልውና ወይም አብሮነት በጉልበት አንድን ህዝብ በግድ ማስቀጠል ነው የሚሆነው። ይሄ ደግሞ መቼም ቢሆን ሰላም አይሰጠውም ለዛ አገር፣ የጊዜ ጉዳይ ነው። በጉልበት የተያዘ አገር በጉልበት ይፈርሳል። እና አሁን የኦሮሞ ዜማዎች ውስጥ ካየ ሁሉ ጊዜ በቃ ሮሮን በዚህ ቀን መጣብንና ይሄንን እንዴት አድርገን ነው አንድኔ ሞዶ ዘፋኝ አለ አከሚት ፍራ ዶርኩ ሮሮ ቀንባ ጎደኒት ይላል ሽመሉን እያሳየ ማለት ነው። እና በደልን እንዴት ነው የምታየው? አናታናቱን በጉልበት የመጣብህን ጫና በጉልበት ነው የምትመክተው እያለህ ነው። ቅኝ ግዛት ደግሞ በጉልበት የነጠቃና የገፈፋ ነው ካልክ መልስ መፍትሄው ይሄ ነው። if you look at it በደንብ አትኩሮት ከሰተህ ካየኸው የእውነተኛ የኦሮሞ ብሔርተኞች፣ የሶማሊ፣ የኢትዮጵያ ደቡባዊ ህዝቦች ሁሉ ብሔርተኝነት የቅኝ ግዛት ጥያቄ ነው ብሎ ሲል የራስን ዕድል በራስ የመወሰን መብት እንደ መፍትሄ ሲያቀርብ ዩቶፒያን ነው። በቃ መልካሙ ዘመን የሚመጣው በዚህ መንገድ ነው። the paradise is going to be promised this way ነው። የመጨረሻው ፕሮግሬሲቭ ህልም ነው ማለት ነው። በሜይንስትሪም የኢትዮጵያ የፖለቲካ መደብ ደግሞ የብሔር ጭቆና ነው ያለው። የብሔር ጭቆናን ማስቀረት አለብን ብለው ሲንቀሳቀሱ እና በዚህ ምክንያት የራስን ዕድል በራስ የመወሰን መብት ከደርግ ጀምሮ እውቅና ሲሰጡት ምን ብለው ነው? የተዛባውን ግንኙነት ለማስተካከል እንደ ሬሜዲ የማስተካከያ እርምጃ ማለት ነው። የማስተካከያ እርምጃ ማለት የግንኙነቶችን የማደላደል እርምጃ። ጭቆና ነበረ፣ ያን ጭቆና የምናስቀርበት ነው። መሰረታዊ ልዩነት አለው ሪሜዲያሊ የማየትና ታዲያ ምን ተበደልክ ሊልህ ነው መጀመሪያው መብቴን ስትል እና ምን ጎድሎብህ መበደልህን ማሳየት አለብህ።
የቅኝ ግዛት ጥያቄ የሚሉት ሰዎች ግን መበደልን አይደለም። አገር ነበረን፣ አገር ተይዞብናል። ማንነት ነበረን፣ ማንነት ተደፍጥጦብናል። ኦኬ ስርዓት ነበረን፣ ስርዓታችን ተደፍቆብናል። ስለዚህ አገራችን መጀመሪያ ይመለስልን፣ ይለቀቅልን። የወል የመወሰን ውስጥ መብታችን ይመለስልን። እዚህ የራስን እድል በራስ መወሰን የሚለው ከኢትዮጵያ ጋር ነን ወይም አይደለንም የሚለው ማለት የኢምፓየሩ አካል ነን ወይስ አይደለንም የሚለው መብታችን ይመለስልን። ከዛ በኋላ አብረን እንኖራለን ወይስ አንኖርም የሚለውን የመወሰን መብት ካለን መሰረታዊ የሆነ ቫዮለንስ ኮሎኒያል ቫዮለንስ ሰንኮፉ ተነቅሏል ማለት ነው የሚል ነው። ይሄኛው አስተሳሰብ ይህን ፌዴራሊዝም በተደራደሩ ሰዎች መካከል ነበረ እና በምን ታያለ? ይሄንን መቅድሙን ስታየው የተዛነፉ ግንኙነቶችን ለማስተካከል ምናምን ከሚለው አልፎ ማለት ነው የማስተካከል ሪሜዲያል ነገር እንዳለ ሆኖ ኦኬ ዘላቂ ሰላም ለማስፈን ይላል። ምን ማለት ነው? ኢምፓየር የተመሰረተው በምንድን ነው? በጉልበት። አንዳንዶች ዛሬ ልክ እንደ ትልቅ እውቀት እንደ አዲስ መገለጥ አድርገው የሚያወሩት አለ። ሁሉም ኢምፓየር በጉልበት ነው የሚመሰረተው፣ የኢትዮጵያን ለየት የሚያደርገው ነገር የለም ምናምን ይላል። ኤክስኪውዝ ሚ፣ በጉልበት የተመሰረቱት ኢምፓየሮች በሙሉ ወይ ወድቀዋል ወይ ራሳቸውን አስተካክለው አርመዋል ወይ ለቀዋል። ሁሉ ኦኬ። የኛ ለምንድን ነው ታዲያ ያን ያህል ማይቀበለው? ግን እሱ ብቻ አይደለም ዋናው ነገር በጉልበት መመስረቱ ምናምን አይደለም። የፖለቲካ ስርዓት ውስጥ የጉልበት ሰንኮፍ፣ የነፍጠኝነት ሰንኮፍ the sting of violence ማለት ነው መሰረታዊ ሆኖ ቀጥሏል። ሶሻሊስት አብዮት ተካሂዶ የብሔር ፌዴራሊዝም ያመጣ አብዮት ተካሂዶ የቄሮ አብዮትም ተካሂዶ ከኢትዮጵያ ፖለቲካ ውስጥ ያልወጣው አንድ ነገር ምንድነው ብለህ ብትጠይቀኝ the sting of violence የኃይል ተግባር ከፖለቲካው ውስጥ ይሄ ሰንኮፍ አለመነቀል ነው። ለምንድነው ያልተነቀለው ካልክ በኃይል የተያዙ ህዝቦች ዛሬም በኃይል አብረን እንድንቀጥል እየተገደዱ ነው። የራሳቸውን የመወሰን መብት ሳይጠቀሙ ታፍነው ማለት ነው። በነገራችን ላይ የህገ መንግስቱ ዲክላራቶሪ ነው። የራስን ድል በራስ የወሰን እውቅና ይሰጣል። ግን ቶፕ ዳውን ነው የነገራቸው። so the ኢትዮጵያ ብሔሮች they are the oppressed to be liberated waiting to be liberated። ሌላ ነው ኤጀንሲ ያለው ሌላ ነው። የአድራጊነት መብት የነጋሪነት መብት አዋጁን የሚነግረው ከላይ ቶፕ ዳውን የሆነ ነፃ አውጪ አለ እና መብት ተከብሯል ነው ደግሞ ያቆም ያለው። ለዛ ነው ኦፒዲዮ ሲመሰረት እኮ ያለው የኢትዮጵያ የብሔሮች ጥያቄ ተመልሷል፣ የኦሮሞ ህዝብ የዘመናት ጥያቄ ተመልሷል፣ the Ethiopia is here and now ብሎ እኮ ነው የጀመረው። ለዛ ነው ኦፒዲዮ የኦሮሞ ህዝብ የነፃነት ትግል አካል አይደለም የምንለው። ጥያቄ ተመልሷል አፍህን ዝጋ ለማለት የተፈጠረ ድርጅት ስለሆነ ነው። ሬፈረንደም ሳይካሄድ ይሄው ተመልሷል፣ እኔ ደግሞ እሱ ስለተመለሰ ይሄው በአንተ ስም ስልጣን ይዣለሁ ጭጭ በል ነው ያለው። ከዛ ምንድነው ያደረገው? የኦሮሞ ማንነት ሴኩሪታይዝድ ነው የሆነው። ስለዚህ የዚህ የኃይል ተግባር ሰንኮፍ the sting of violence ከኢትዮጵያ ፖለቲካ እንዲነቀል ኢትዮጵያ ከነፍጠኛ ስርዓት እንድትገላገል ከተፈለገ ነፍጥ ማለት የኢትዮጵያ ፖለቲካ ብረት የሚጠበቅ ሆኖ ነው ያለው። ዛሬም ምንድነው የሚባለው? የብሔር ጥያቄ የሚያነሱ ሰዎች ጽንፈኞች ወይም ሽብርተኞች ወይም አገር በታኞች ናቸው። አብይ አህመድ ስልጣን ሲይዝ ምን ብሎ ነው ያዘው? አገርን ለማዳን ሚሊኔሪያን የሆነ ንግግር። ፕሮፌሰር መርዳ ወልዳረጋይ እንደዛ ያለ በኢትዮጵያ የፖለቲካ ታሪክ ውስጥ ሚሊኔሪያኒዝም አለ ይላሉ። ምንድነው ይሄ? የሆነ መሲህ በእግዚአብሔር አንድ ቀን የሆነ አይነት ልዩ መሲህ እንደ ቴዎድሮስ ምናምን አይነት ልኮ አገሪቷን ይታደጋታል፣ ይቤዣታል፣ እቺ የእግዚአብሔር አገር ነች የሚለው አስተሳሰብ በቴዎድሮስ ጊዜ ነበረ። ያው እንደምታውቀው የዘመነ መሳፍንትና የቴዎድሮስ ዘመን ባለሙያ ናቸው ፕሮፌሰር መርዳ ወልዳረጋይ። የቆየ አርቲክል ነው ይሄ ባይዘው 78 ምናምን ይጻፍ ሚሊኔሪያን አቲቲዩድ ይላሉ በኢትዮጵያ ፖለቲካ ታሪክ ውስጥ። ይሄ ሚሊኔሪያኒዝም ዛሬ መሳያኒክ ሆኖ በአብይ የሚገለጸው ማለት ነው። አብይ በጣም ክላሲክ ሚሊኔሪያን ነው። እንደ ኦልሞስት እንደ ቴዎድሮስ ነው የሚናገረው። ኢትዮጵያን ከኦሮሞ አዳንኩ እኮ ነው የሚለው። ለማዳን ይላል። ምን ማለት ነው ይሄ? ይሄ ምንድነው? ለማፈን ኦኬ። እና ኢምፓየሩን አሁንም ለማስቀጠል ሳያፍር እኮ ነው ብርሃኑ ጁላ ሀገር ለማስቀጠል ምናምን ይላል። ሀገር የምታስቀጥለው የህዝቦቿን ነፃነት በማስጠበቅ ነው።
እንጂ እነሱን በማፈን ከነሱ አገርን በመከላከል አይደለም። ስለዚህ ምንድነው የሚሆነው? የኢትዮጵያ የፖለቲካ ቋንቋ የብረት ቋንቋ ነው፣ የጉልበት ቋንቋ ነው። ለዛ ነው ዛሬ ከሂንተርላንዱ በነገራችን ላይ ለዚህ ንግግሬ የመጨረሻው ማረጋገጫ የትግራይና የአማራ ክልል ጦርነት አሁን እየተካሄደ ያለው ነው። የሌሎቹ የኛዎቹ እንቶ ምክንያቱም the very cradle of Ethiopian civilization የኢትዮጵያዊ ማንነትና የኢትዮጵያ ስልጣኔ የሚባለው ዋናው ክሬድል ባለፉት 5-6 ዓመታት የዘር ማጥፋት ጦርነቶች ማዕከል ነው የሆኑት። ምን ማለት ነው? የኃይል ተግባር ከዛ የፖለቲካ ስርዓት ውስጥ ሊወጣ አልቻለም፣ የኛን ኢትዮጵያ ባለመቀበላቸው ምክንያት ማለት ነው። ይሄው ነው። አሁንም ማንም 4 ኪሎ የሚቀመጥ ሰው ነገ ጠዋት ኦሮሞም ቢሆን ጀዋርም ቢሆን ይሄንን ሰንኮፍ ከውስጡ ካልነቀለ የህዝቦች የራስን ዕድል በራስ የመወሰን መብት እና በራሳቸው ፈቃድ ነፃ ሆነው አብረነን አይደለንም የሚለው እስኪወስኑ ድረስ ኢትዮጵያ የብሔር ማንነቶቿ ሴኩሪታይዝድ እንደሆኑ ነው ማለት የኦሮሞ ማንነት፣ የሶማሌ የኦጋዴን ማንነት የኢትዮጵያ ህልውና ስጋት ምንጭ ሆነው ይቀጥላል። ስለዚህ የኢትዮጵያ የደህንነት ፖሊሲ ሁሉ ጊዜ የብሔሮችን የብሔርና የሃይማኖቶችን ሴኩሪታይዝ ኢትዮጵያ ውስጥ እንደምታውቀው የኢትዮጵያ ሙስሊሞች ጥያቄ የመብት ጥያቄ ሳይሆን የደህንነት ስጋት ጥያቄ ነው ተደርጎ ይታይ ነበር ለረጅም ዘመናት፣ የብሔሮችም እንደዛው። ስለዚህ ምንድነው የምታደርገው? እነዚህን ቡድኖች ዛሬ ድረስ የኢትዮጵያ መጅሊስ በመንግስት ነው እንደፈለገ የሚሾመው የሚሻረው። አብይ ከመጣ በኋላ ደግሞ ሌሎቹም እነዚህ ሃይማኖቶች የኦርቶዶክስም የፕሮቴስታንትም ይኸው ሲናጥ ነው ያለው። እስከ ሰሞኑ ጻድቁ አብዶ በምክር ቤት አንዳንድ መግለጫ እስኪያወጡበት ድረስ አብይ ገብቶ ስላበላሸው በእና ሐዋርያ ዘላለም ምናምን በኩል ማለት ነው። የነዩ ጩፋ የነ እስራኤል ዳንሳ ምናምን ክርክር ከዛ የመነጨ ነው አሁን የሆነ ያለው በዚህ ሰሞን። ምን ለማለት ነው? የራስን ዕድል በራስ የመወሰን መብት በህዝብ የማመን መርህ ስለሆነ አንተ አትሳቀቅ፣ የደህንነት ስጋት እያልክ እነከሌ ኦሮምኛ ታክሲ ውስጥ ስለተናገሩ ከምትሳቀቅ ገልመጥ ከምትል እንዴ የት ነው ያለሁት ከምትል እመነው ይሄን ህዝብ ለራሱ የሚጠቅመውን ይወስናል። በራሱ አንሰላስሎ ሰፊ ገበያ ነው የሚፈጥርልኝ ኢትዮጵያ የሚባለው ማህበር ምናምን ብሎ ከጎረቤቶች ጋር ያስባል፣ ለራሱ ያውቅበታል። ግን አንተ እመንና እስቲ ራሱ እንዲወስን መብቱን ስጠው። ቁጭ ብለህ ማዕከል ላይ 14 ሰው ጠይቀህ 14ቱ 12ቱ የኢትኒክ ፌደራሊዝም ግጭት አምጥቷል ብለው መለሱ። ስለዚህ 80% የኢትዮጵያ ህዝብ የአዲስ አበባ ህዝብ 14 ሰው ነው ከጠየቀው the wrong sample። የራስን ዕድል በራስ መወሰን ለኢትዮጵያ አደገኛ ነው ምናምን፣ ስለዚህ ህገ መንግስቱ ይሻሻል ምናምን ይላል። የኢትዮጵያ ምሁር ማለት ይሄ ነው ዛሬ የሚያደርገው ነገር። በነገራችን ላይ አይተዋል እኮ ይሄ እንደዚህ አይነት ሪፖርት ወጥቷል እኮ 50 ሰው ጠይቆ ከዛ 40ው እንደዚህ ብለዋል ምናምን ይላል። ኖ ግድ የለም እዛ ምን ወሰደ? እንደ ፈረንጆቹ ቢሆን ፖል ምናምን ይሰራል ኦፒኒየን ፖል። ምርጫ ልቀቀው በቃ። የኢትዮጵያ አንድነት ምናምን አንተን ከሚያሰጋ ያህል እነሱንም ያሰጋቸዋል እኮ። እዚህ የራስን ዕድል በራስ የመወሰን መብት ለምንድን ነው የሆነ የሚያዞርህ ልክ አጋንንት እንደያዘው ሰው የሚያስጮህ? ምን ሆኖ ነው? አንቀጽ 39 ሲባል የኢትዮጵያ የፖለቲካ ማዕከል ተደርጎ የሚጨቃጭቁበት ማለት ነው። የሰው የፖለቲካ አቋም የሚወሰነው በአንቀጽ 39 ላይ ያለው አቋም ላይ ነው። ካየው የአንድነት ኃይሎች የብሔርተኛ ኃይሎች ምናምን ይባላል በሱ ላይ ተመስርቶ። እንዴ ይሄ እኮ ነው ሀገሩን ነፃ ሊያወጣው ያለው። ይሄ እሱን ነገር መቃወም ማለት ምን ማለት? ኢትስ ዘ ሊትመስ ቴስት። እኔ አንዳንድ ሰዎች ጋር አሁን እነልደቱ ጋር ለምን አትነጋገሩ አልከራከርም። ምክንያቱም ኢትስ ዘ ሊትመስ ቴስት። በዲሞክራሲ ያምናሉ አያምኑም የሚለውን ማረጋግጠው አንቀጽ 39 ላይ ያላቸው አቋም ናቸው። በማንኛውም ሰው በዲሞክራሲ በህዝብ ፈቃድ በህዝብ ውሳኔ የሚያምን ከሆነ በዚህ አንቀጽ ላይ ችግር ምናምን ሊፈጥር አይሞክርም። ይሄ አንቀጽ ችግር ነው ብሎ ከተነሳ በዲሞክራሲ አያምንም። ምን ሊያደርግ ብዬ ነው ከሱ ጋር የምነጋገረው? በህዝብ ፈቃድ የማያምን ሰው ጋር ምን ብለህ ነው የምትነጋገረው? በህዝብ ፍላጎት መገለጽ ላይ የማይተማመን ሰው ህዝቦች በራሳቸው ሐሳባቸውን ይወስናሉ የሚለውን ነገር ላለመቀበል የኢትዮጵያ ምሁራን በሙሉ አይናቸውን ጨፍነው
በፍጹም ይሄን ማየት አንችልም እያሉ ነው ያሉት። የኢትዮጵያ የፖለቲካ መደብ በሙሉ ይሄንን ነው እያለ ያለው። ኦኬ ይሄ ትክክል አይደለም። ግን ህልመኞቹ ያሰቡት ምንድነው? በዚህ የብሔሮች የራስን ዕድል በራስ የመወሰን መብት ብለህ ስታይ ዘላቂ ሰላም ለማምጣት ሲባል ይላል። በህዝቦች መካከል መተማመንን ኮንፊደንስ ኤንድ ትረስት ለማምጣት ሲባል ምን ማለት ነው? ይሄዳሉ አይሄዱም ብዬ እንዳልሳቀቅ የራሳቸውን ዕድል በራስ የመወሰን መብት እሰጣቸዋለሁ። ቢሄዱም እንኳን በጉልበት ስለማይሆን ኦኬ ጦርነት ግን አንሰማም። ማንም ሰው መብቴ ተበደለ ተነፈገ ብሎ ክላሽ አያነሳም። የኃይል ተግባር ሰንኮፍ ከኢትዮጵያ የፖለቲካ ሰዋሰው ውስጥ ተነቅሎ ለዘላለሙ ይወጣል ማለት ነው። ይገነጠላል እገነጠላለሁ ካለ መገንጠሌን ይከለክሉኛል፣ የራሴን ሀገር መሰረታለሁ ካለ በእኔ እምነት ያንን ይከለክሉኛል ብሎ ክላሽ ማንሳት ማንም አይጠበቅበትም። ምንድነው የሚያደርገው? ምክር ቤት ይሄድና ያስመዘግባል። አጀንዳ ሬፈረንደም ይካሄድልኝ ብሎ ማለት ነው። የመገንጠል ስጋት አለ ብሎ የሚፈራ ሰው ካለ ደግሞ ምንድነው የሚያደርገው? ምርጫ ቦርድ ይሄድና የሬፈረንደሙ ጉዳይ ላይ የጥያቄ ፍሬም አደራረግ ላይ መብት ስላለኝ እንደዚህ አይነት ፍሬም ይደረግ፣ አንድ ብቻ አማራጭ ሳይሆን 2 ይደረግ፣ 6 ይደረግ ነው። በፌደራሊዝም በምናምን የሆነ ቫሪጌትድ የሆነ የምርጫ ስርዓት እንዲገባልኝ ይፈልጋለሁ ብሎ እሱም ያስመዝግብ። ከዛ በኋላ ህዝብ ሊወስን ከመሄዱ በፊት ድምጹን እያሰማ አራ ይጠቅማችሁ መገንጠል አራ ይጠቅማል ምናምን እያሉ ይከራከሩ። ኢትዮጵያ አብሮነትን አትራክቲቭ ለማድረግ መድከም አለበት። የኢትዮጵያ የኢትዮ አማራ ፖለቲካ ሊቃን አብሮነት በጣም ደስ የሚል ነገር እንደሆነ ለብሔርተኞች መሸጥ አለባቸው። they have to earn it። በጉልበት ስለያዙት በቃ አሁን እንቀጥል ሌላውን ነገር ረስተን የሚባል ነገር የለም። you have to earn it። የዛሬው ትውልድ ለኢትዮጵያ ብሔሮች አብሮነት ከመለየት የተሻለ ሳቢነት እንዳለው ማሳየት አለባቸው። ይሄ ግዴታቸው ነው። ፖለቲካ ማለት ይሄ ነው። ጎበዝ ከሆኑ እነሱ ለኮንስቲትዩንሳቸው እየጮሁ የእንትና ወለጋ ቢዛሞ ነው ደራ የኔ ነው እንትን የኔ ነው ምናምን ብለው ከሚፎክሩ የደራ ህዝብ እነሱን እንዲሰማ የቅንብቤት ህዝብ እነሱን እንዲሰማ የቦሴትና የከረዩ ህዝብ እነሱን እንዲሰማ ማድረግ መቻል ነው ያለባቸው። ይሄ ደግሞ ዲፕ ሊስኒንግ ይጠይቃል። ሰዎች በቋንቋቸው ሲናገሩ ለመስማት ፈቃደኝነት ይጠይቃል። I'll tell you why I do not start conversation with people like ልደቱ። አንድ ነገር ነው የጠየቁት። እንከራከራለን ከተባለ እኔ በኦሮምኛ ነው የምናገረው፣ ኦሮምኛ እንደማትችል አውቃለሁ፣ ነገር ግን በትርጉምም ቢሆን ቁጭ ብለህ ማዳመጥ አለብህ። ኦኬ ለእኔ ላይ የደረሰው ጫና በእኔ ቋንቋ ዲስአርቲኩሌት እንድደረግ ተደርጓል። ኢምፔሪያል ፖለቲክስ ይሄን አድርጓል። ስለዚህ በራሴ ቋንቋ አርቲኩሌት እንዳደርግ እኔ እድል ይኖረኛል። አንተ ደግሞ ያንን ቋንቋ ሰምተህ በትርጉም እኔ የምለውን አውቀህ ምላሽ ትሰጣለህ። this is a basic minimum የጠየቁት። ምንድነው የተባለው? ቋንቋውን እንዳይችል ስላወቀ መከራከር ስላልፈለገ ነው ምናምን አሉ። እኔ ደግሞ እያልኩ ያለሁት እኔ ያንተን ቋንቋ ስችል አንተ የኔን አለመቻልህ በመጀመሪያ ደረጃ ስለዛ አገር ማንነት ምን ይናገራል? ሁለተኛ ለኔ የኢትዮጵያ ሀገረ መንግስትን ግልጋሎቶች ለማግኘት በትርጉም ሲቀርብልኝ ችግር ያልነበረም፣ ትርጉም አጥቼ ነበር ሲቸገር ነበር። አንተ ግን ዛሬ በ21ኛው ክፍለ ዘመን በትርጉም አዳምጠኝ እኔ ስናገር እና አንተ በቋንቋህ መልስ ስትባል የሚከብድህ ለምንድን ነው? ይሄ ዲፕ ሊስኒንግ ኤቲካል ሊስኒንግ ይባላል በፈረንጆቹ። የማይመችህን እውነት ባትወደው እንኳን ድምጹንና ቋንቋውን ለመስማት ቁርጠኝነት ከሌለ አንተ ዴሞክራት አይደለም። ከእንደዚህ አይነቶች ጋር መነጋገር ትርጉም የለውም። ሜዳውም መጫወቻ ሜዳውም ህጉም ዳኛውም አራጋቢውም እኔ ልሁን ነው እያለ ያለው። ቆይ አትሊስት ድምጽ እንኳን ይቀየር እስቲ።
ስለ አንድ አገር አንድ የፖለቲካ ማህበረሰብ ውስጥ ሆነን እየተነጋገርን እንደሆነ ኦኬ የኔም ቋንቋ እዚህ ማህበረሰብ ውስጥ ፓርት ኦፍ ኢት እንደሆነ እንድታውቅ ቢያንስ በራሴ ቋንቋ ልናገር ለምን ነውር ይሆንብሃል ለምን ያስፈራሃል እቺኑን የጠየቁት and የተባለው ኦኬ ይሄም የማይሆንልህ ከሆነ ለሁለታችንም ኒውትራል በሆነ ቋንቋ በእንግሊዝኛ እንከራከር ይሄን ስጠይቅ መከራከር ስላልፈለገ ሰውየው ቋንቋውን እንደማይችል ጭራሽ የቀልድ ጉዳይ ሆኖ እኔ ልክ ልደቱ እንግሊዝኛ አይችልም ያልኩ ያህል እኔ ቺዬ ነው እንደ እንግሊዝኛ ከሱ የተሻለ ተደርጎ ጭራሽ ያው የመደዴ ፕሮፓጋንዳ አይደል በዘመኑ ያለው እና ለሱ ምላሽ የሚሰጡም ልጆች አሉ መበሻሸቂያ ሆነ ነገሩ እንግሊዝኛ እንደማይችል ስላወቀ በእንግሊዝኛ ልግጠመው አለ ሰጋይ ምናምን እኔ ልክ የእንግሊዝኛ ችሎታዬን በሱ ላይ ለማሳየት ምን ሁለታችንም አንድ አይነት ትምህርት ቤት እንዲሁም ከሱ የባሰ ፐብሊክ ስኩል ነው የተማርኩት እኔ የሀብታም ልጅ አይደለሁም እንደሱ you know ሶ እንደዛ አልነበረም ነገሩ ገብቷል የት ጋር ነገሮች በጣም ኳሊቲያቸው ዝቅ እንደሚል ላሳይ ብዬ ነው ይሄን ምሳሌ ያነሳሁት እውነተኛ ዴሞክራት አይደሉም first and foremost democracy is overrated በኢትዮጵያ ውስጥ የኢትዮጵያ ጭቁን ብሔሮች የዲሞክራሲ ጥያቄ ብቻ አይደለም ያላቸው ኖ ስለዚህ ለዘመናት የአንድነት ኃይሎች የሚባሉ ሰዎች የሰብአዊ መብትና የዲሞክራሲ ጥያቄ ያነሳሉ የኢትዮጵያ ጭቁን ህዝቦች ግን የሚያነሱት ጥያቄ የብሔር እኩልነት ጥያቄ የፍትህ ጥያቄ ነበር የክልልነት ጥያቄ የማንነት ጥያቄ ቋንቋቸው አለመከበር ጥያቄ ይሄን ነበር የሚያነሱት እነዚህስ የዲሞክራሲና የሰብአዊ መብት ጥያቄ ባነሱት በዛው ድምጻቸው የብሔር መብትን ይቃወማሉ ለዚህ ነው ኮሄረንስ ያጡት እንኳን የአንድነት ኃይል ሊሆኑ ቀርቶ አይችሉም የአንድነት ኃይልማ የሚሆነው የራስን ዕድል በራስ የመወሰን መብትን የሚቀበለው ሰው ብቻ እኔ ሁሉ ጊዜ እንደምለው አንቀጽ 39 it is the case of the apparently dividing that actually unites okay ይሄ አንቀጽ actually በነጻነት የኃይል ተግባር ሳይሆን በነገራችን ላይ ይሄን ያህል መነጋገር አያስፈልገንም ኢትዮጵያ ውስጥ በእኔ እምነት ፖለቲካዊ ውይይት እንኳን አይፈልግም የኢትዮጵያ የብሔሮች ጥያቄ ጉዳይ it has passed that stage የፖለቲካ ውይይትን አልፎ ቴክኒካል ውይይት ነው የሚጠይቀው የህግ ገብቷል ህጋዊ ሆኗል አሁን እንዴት አድርገን እንተገብረዋለን ማመልከቻ እንዴት ይቀርባል የት ይቀርባል ውሳኔ የት ይሰጣል ህዝብ እንዴት ራሱን ነው እንደዛ አሁን በኋላ ምን መጣበት ጥያቄ ማለት ነው የመጨረሻው ጥያቄ ወደዛ ነው ቴክኒካል ጥያቄ ነው ሆነ ያለበት ግን ቴክኒካል የሆነውን ጥያቄ ፖለቲሳይዝ በማድረግ ሪፖለቲሳይዝ በማድረግ ማለት ነው 27 አመት በፊት ያለቀን ጥያቄ ወይም 50 አመት በፊት እኔ ስወለድ ነው እኮ ይሄ ጥያቄ በተማሪዎች እንቅስቃሴ ከኔ ከመወለዴ በፊት ነው የተነሳው እኛ አንተም እኔም ከመወለዳችን ይሄን ጥያቄ ሪሊቲጌት ያደርጉታል ሂስትሪን እንደገና ሪሊቲጌት ያደርጋሉ አላንስ እንደውም አነሰ ብለው ደግሞ አሁን በአብይ ምክንያት ሂስትሪውን እንደውም ሪስቶር እናደርግባቸዋለን ምን ታመጣላችሁ እናንተም ትሄዳላችሁ ወደ ማደጋስካራችሁ you እነ ሚኒሊክም በጣም ድንቅ ነገስታት ነበሩ ጭራሽ ሳልሳዊ ሚኒሊክ ምናምን የሚባል ዘመቻ ይከፈትብናል እንዴ it's no accident በትግራይ ጦርነት ጊዜ ዘመቻ ምንድነው ዘመቻ ሚኒሊክ ብርጌድ ምናምን የሚባል መቋቋም it's no accident በአብይ ዘመን ነው ይሄ ስለዚህ አስፈላጊነቱ ከምንድነው ካልከኝ የኢትዮጵያን የፖለቲካ ግራመር ለመቀየር ከኢትዮጵያ የፖለቲካ ስሌት ውስጥ የኃይል ተግባርን ለመንቀል to take the sting of violence out of its politics የኢትዮጵያ ብሔሮችን በመፈቃቀድ ወደ አብሮነት እንዲመጡ እድል ለመስጠት የኢትዮጵያ የብሔር ችግር ያልተመለሰም የሚል ሰው ካለ በኃይል ወይም በአመጽ በብረት ሳይሆን በቴክኒካል በሆነ በህግ እና በፖለቲካ መድረክ የሚፋረደው እና የሚያገኘው እንደሆነ ለማድረግ እና the peaceable kingdom ይለዋል አንድ ዊልከም የሚባል የሊበራል ፖለቲካል ቲዮሪስት አለና የሱ መጽሐፍ መግቢያው ላይ አንድ ፒክቸር አለ እና በ16 17ኛው ክፍለ ዘመን የተጻፈ ነውና የካንት peaceable perpetual peace የሚለው መጽሐፍ ሲጻፍ በዛን ጊዜ ጀምሮ የተሳለ ስዕል ነውና the peaceable kingdom ምን ማለት ነው በኢሳይያስ ውስጥ በመጽሐፈ ትንቢተ ኢሳይያስ ውስጥ የተጻፈው ይሄ አንበሳና የበግ ጥቦት አብረው ይኖራሉ ምናምን የሚለው ወን ለማሳየት so basically አንቀጽ 39 is a promise of the peaceable kingdom ለዛ አስፈላጊ ነው በያምናለሁኝ
አይ ቲንክ የታሰበውም እንደዛ ነው። በቅኝ ላሉ ህዝቦች ደግሞ የጸረ ቅኝ ግዛት እንቅስቃሴ ነው። ኢት ኢዝ ዘ ላስት አን አክት ኦፍ ዲኮሎናይዜሽን እንደምታውቀው በተባበሩ መንግስታት ቻርተርም በሁለቱ ሲቪል ኤንድ ፖለቲካል ኮቨናንትም በኢኮኖሚክስ ሶሻል ኤንድ ካልቸራል ራይትስ ኮቨናንትም እውቅና የተሰጠው በኋላ ደግሞ በኢንዲጂነስ ፒፕልስ ራይትስ ዴክላሬሽን በተባበሩ መንግስታት ማለት ነው በሱም እውቅና የተሰጠው መብት ነው ራይት ቱ ሰልፍ ዲተርሚኔሽን። እኛ ሀገር እንዲህ ታቡ እንዲሆን የሚትጋደሉለት ነገር ኢት ኢዝ ዘ ፈንዳሜንታል ቨርናኩለር በዓለም አቀፍ ህግና ቻርተሮች ውስጥ ማለት ነው። ስለዚህ አስፈላጊነቱ ከዚህ አንጻርም ሊታይ ይገባል። ኢትዮጵያን ዴሞክራታይዝ ለማድረግ የኃይል ተግባርን ከውስጡ ለመንቀል ህዝቦችን ለማቀራረብ የሀገረ መንግስቱን ዲናሽናላይዝ በማድረግ በሀገረ መንግስቱና በዜጎች መካከል ያለውን ግንኙነት ኮምፕሊትሊ ትራንስፎርም ለማድረግ አማርኛ ስለሌለው ነው ትራንስፎርም የሚለው ለመለወጥ አይበቃኝም ለማድረግ የሚበጅ ሲቲዘንና ሳብጀክት የሚለውን ልዩነት በእነሱ በዜጎችና በተገዢዎች መካከል ያለውን ልዩነት ለማፍረስ የሚጠቅም በጣም አስፈላጊ የሆነ የመጨረሻው ዘመናዊ እና ተራማጅ መርህ ነው ብዬ ነው የምወስደው። አመሰግናለሁ ዘገሽ። ታሪካዊ ዳራዎቹን ያነሳንበት ምክንያት ቅድም ገልጬ ነበረ። አንዱ ብዙ ጊዜ የሚዘለለውና አንተ ጠበቃ አድርገህ ያብራራኸው ከአብዮቱ በኋላ የነበረ የደርግ እንቅስቃሴ በዛን ጊዜ ያው የኢትዮጵያ አንድነት የሚባል ነገር ገዢ ሪቶሪክ ስለነበረ በዛ ስም ብዙ ጦርነቶች ስለተደረጉ የብሔሮች ጉዳይ ምንም እንደሌለ ተደርጎ ነው ብዙውን ጊዜ ኢንፓብሊክ የሚደረገው። ኢንፓብሊክ ይቅር በምሁራዊ ንግግሮችም አንዳንድ ጊዜ ይዘለላል። አሁን አንተ ያነሳሃቸው ጉዳዮች አብዮቱ ሲመጣ ማለት የተማሪዎቹ እንቅስቃሴ ሮል ምን እንደሆነ በጥሩ ሁኔታ ስለገለጽከው አብዮቱ ሲመጣ ምን አይነት ለውጥ እንዳመጣ ከዛ በኋላ ደርግ ለብሔሮቹ ምን ለማድረግ እንደተንቀሳቀሰ በአቅሙ በጊዜው አስተሳሰብ ማለት ነው እነሱ ወታደሮቹ ባስቀመጡት መስፈርት ማለት ነው ከኢትዮጵያ ምናምን ሳትወጡ ተብሎ ጌጦቻችን ተብሎ የተቀመጠ ዛሬ ደግሞ የተመለሰ ቋንቋ ማለት ነው እና ዛን ጊዜ ተደርጎ የማይታወቅ የአጭር ጊዜ የብሔሮች ቋንቋ አጠቃቀም ሚዲያ ላይ እነ በሪሳን ታስታውሳለህ። የ30 ደቂቃ ሬዲዮን ታውቃለህ። 15 ቋንቋዎችን ለመሰረተ ትምህርት ለማድረግ የተደረገው እንቅስቃሴ ሁሉም ሰው የሚያስታውሰው ነው። ይሄ በንጉሠ ነገሥት ዘመን የማይታሰብ ነገር ነው። ይሄ በቂ ነው ተብሎ አልተወሰደም። ለዛ ነው ሌላ አብዮት ያስፈለገው። ከዛም አልፎ ደግሞ ብዙውን ጊዜ እንደሌለ የሚቆጠር ግን አሁን ላለው ህብረ ብሔራዊ ፌደራሊዝም የእውቀት መሰረት የሆነው የብሔሮች ጥናት ኢንስቲትዩት ዶክመንቶችን አንተ ታውቃለህ። ዛን ጊዜ ያስቀመጧቸው ጥናቶች በጣም የሚያስገርም ነው። ማኑስክሪፕቶቹ እስካሁን ድረስ አሉ። የተለያዩ ላይብራሪዎች የተቀመጡ ናቸው። ዛን ጊዜ የተደረጉ ጥናቶች ጥልቀታቸው፣ ስፋታቸው በጣም የሚያስደንቅ ነው። እኔ እስከዛሬ ድረስ የሚገርመኝ ነገር ነው። ያቀረቡት ካርታዎች 7 ካርታዎችን ነው ሰርተው ያቀረቡት። የብሔሮችን አቀማመጥ፣ አሰፋፈር አጥንተው ቁጥሮቹን። በእርግጥ ብዙ ስህተቶች አሉባቸው። የብሔሮቹን ስም ሲዘረዝሩ አንዳንድ ለምሳሌ ጎሳዎችን ወስደው የአንዱን ብሔር ጎሳ ወስደው ካለመረዳት ይመስለኛል እንጂ በጣም ሲንሲር የሆነ ኮሚትመንት ነው የነበራቸው ባለሙያዎቹ እና እንደዚህ አይነት ስህተቶች አሉ። ጎሳዎቹ ወስደው ብሔር የማድረግ አካባቢዎችን ወስደው የብሔር ስም የማድረግ እና እሱን ነው ዛሬ 80 ምናምን ብሔር ብለን የምንለው ዛሬ ዛን ጊዜ የተደረገ ነገር ነው። ጽሁፎቹ የተቀመጡት ይሄ የሽግግር መንግስት ተቋቁሞ ክልሎቹ ሲቋቋም መሬት ላይ ያለው ዕውቀት ይሄ ነበረ እና ደርግ ይሄንን ትቶ ነው የሄደው እና እኔ ብዙ ጊዜ ነው ማነሳው ራስን እድል በራስ የመወሰን ፕሪንሲፕል እንጠቀማለን ብለው ነው የሚሉት። ሁሉ ጊዜ ዶክመንቶችን ስንመለከት የኦሮሞ ነገር አስቸገረን የሚል ነገር አላቸው። በጣም የሚገርም ነገር ነው እና ሌሎቹ ላይ ራስ ገዝነትን በብሔር በቋንቋ
ለማቻቻል ሞክረን ካርታው ላይ የኦሮሞ ግን አስቸገረን። እዛ ስንደርስ ፕሪንሲፕሉን ኢምፕሊመንት ማድረግ አልቻልንም። ምክንያቱም ብዙ አካባቢዎችን ከምዕራብ እስከ ምስራቅ ከማዕከል ከሰሜን እስከ ደቡብ የሚሄድ እሱን ወደ 3 ወደ መክፈል ነው ይሄድ ነው እና እንደ ሰልፍ ክሪቲሲዝም ሁሉ ነው የሚያስቀምጡት። እኛ ይሄ አሁን የተደረገው ህብረ ብሔራዊ ፌደራሊዝም መነሻ ዕውቀት አድርጎ የወሰደው እሱን ነገር ነውና ይሄ ታሪካዊ ዳራ ለሚያቀውም ለማስታወስ ለማያቀውም ደግሞ ለመማር ጥሩ ነው ለሚል ነው ይሄንን ወደ ዲስከሽን እየመለስ ነው። እንግዲህ ጸግሽ ይሄ ነገር ሁሉ ከተደረገ በኋላ አሁን 2 አብዮቶች ተደርገዋል። 1974 እና 1991 በአውሮፓ አቆጣጠር ነው 2 አብዮቶች ተደርገዋል። እነኚህ 2 አብዮቶች ሲደረጉ ያልተነቀለ ሰንኮፍ ብላ ያስቀመጥከው አንተ the use of violence ብላ ያስቀመጥከው ነገር አለ። ሌላው ይሄ እኛም ቃሉን እንድንጠቀም እየተገደንበት ያለው ነገር ይሄ ህብረ ብሔራዊ ፌደራሊዝም ካስቀመጠው ስርዓተ መንግስት ውጪ የሆነ ማዕከላዊነት ሁሉንም ነገር ሰንትራላይዝ የማድረግ አንተ ቅድም እንዳስቀመጥከው ህጉ ላይ የተቀመጠው ዲሰንትራላይዜሽን ሳይሆን እንዳውም ክልሎቹ ናቸው ቆጥረው የፌደራል መንግስቱን መብትና ግዴታ የሰጡት በስልጣን ላይ የመቀመጥ መብት ሳይቀር የሚመነጨው ከብሔሮቹ መብት ነው። የክልሎቹ ህገ መንግስቶችም የሚያጸኑት ይሄንን ነው አንተ የምትለው ህጉ ላይ የተቀመጠው ነገር ግን እስከ ዛሬ ድረስ በኢህአዴግ ጊዜም ቢሆን አሁን እንግዲህ ከህጉ አልፈን ወደ አፈጻጸሙ ልንገባ ነው። ሁሉም ነገር ከመሃል ነው የሚነሳው። ብሔሮቹ ወይ ደግሞ ክልሎቹ ራሳቸው ለራሳቸው ያወጡትን ህገ መንግስቱ የሚፈቅድላቸውን ነገር መጠቀም እንዳይችሉ ተሸብበው ነው የከረሙት። አሁን እነ እከሌ ይሄንን አምጥተው ኢህአዴግ ብሔሮቹን ከተቀመጡበት ሰብስበው አምጥቶ ክልል ሰጥቷቸው የሚል ስድብ አለ ማለት በእነሱ ቋንቋ እንዳውም ወያኔ ነው ይሄንን ሁሉ ያመጣብን የሚል አንደኛ ከዕውቀት የጸዳ ሁለተኛ ደግሞ በጣም ቫዮለንት የሆነ ንግርት አለ። ስለዚህ ይሄንን ነገር መሻገር ያልተቻለው በምን ምክንያት ነው ጸግሽ? አሁን የትምህርት ፖሊሲ ከማዕከል አውጥቼ ልስጥህ የሚል ፕራክቲስ ነው ያለው። ዛሬ ደግሞ እንዳንብሶበታል። መከላከያ የሚባል ወታደራዊ ኃይል ተደራጅቶ ጥያቄ የተነሳበት ቦታ ወታደራዊ ዘመቻ አድርጎ የሚፈልገውን እርምጃ ነው የሚወስደው። ሄዶ ፍቃድም አይጠይቅም፣ የክልሎችንም ፍቃድ አይጠይቅም። ጉልበት ይኑረው እንጂ የፈለገውን ነገር ነው የሚያደርገው። አስተዳደሩን ራሱ ስትመለከት ክልሎቹ አሁን አንተ የተነተንካቸው የህግ መብቶች ህገ መንግስታዊ መርሆች እያሉ የበላይ አካል እያሉ ራሳቸው ክልሎቹ ራሳቸው ፕሬዝዳንቱ ሳይቆሩ የበላይ አካል እያሉ ነው የሚጠሩት የፌደራል መንግስቱ የበላይ አካል። ምክንያቱም የጉልበት የበላይነት፣ የገንዘብ የበላይነት፣ ገንዘብ በጀት የሚያከፋፍል ሁሉንም ነገር የሚያደርግላቸው ስለሆነ ማለት ነው። ይሄንን ነገር ሰብስቦ እዛ አስቀምጦ ይሄንን መሻገር ለምንድን ነው ችግር የሆነው ወደሚለው እንድንሄድ ነው ከሙዚቃ ሽግግር